take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁ? ይልን በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ ማለት ነው። ዛሬ የተገናኘነው ከቦርንማውዝ ጨዋታ አስቀድሞ ሩበን አሞሪም ጋዜጣዊ መግለጫ ሰጥቷል። እሱን ጋዜጣዊ መግለጫ ኢች ወርድ ልናስቀኛችሁ ነው ከናንተ ጋር የተገናኘነው ማለት ነው። ስለ ብዙ ጉዳዮች ነው እንግዲህ ጋዜጣዊ መግለጫ መስጠት የቻለው። ስለ ቡድን ዜናዎች፣ ከጉዳት ስለሚመለሱና ጉዳት ላይ ስላሉ ተጫዋቾች እንዲሁም ደግሞ ስለ ዝውውር ስለ ማቲያስ ኩና ጉዳይም ተጠይቆ ምላሹን ሰጥቷል። ስለ ቦርንማውዝ ጨዋታ በውሰት ስለሚገኙት አንቶኒና ማርከስ ራሽፎርድ በሚቀጥለው ድራማት በስኳድ ውስጥ ስለመገኘትና ለመገኘታቸው ጥያቄ ቀርቦለት መመለስ ይችላል። የራስመስ ሆይሉንድ በራስ መተማመን ምን አይነት ሁኔታ ውስጥ እንዳለም ተጠይቋል። ፕራዮሪቲ የሚሰጠው ጉዳይ ምን እንደሆነም ተጠይቋል። በአውሮፓ ሊግና በፕሪሚየር ሊግ ጨዋታዎች ውስጥ የትኛው ጨዋታ ላይ ሪስክ እንደሚወስድም ጠይቆት ነበር። እነዚህን ጉዳዮች እያስቀኛችሁ ከናንተ ጋር ቆይታ አረጋለሁ። በቆይታችሁ ወቅት እናንተ ደግሞ ሰብስክራይብ ማድረጋችሁ አይለይ፣ ወዳጅ ያልሆናችሁን ማለት ነው ቤተሰቡ ናችሁ ከኛ ጋር እየቀጠላችሁ ያላችሁ የሁል ጊዜ ሀሳብ አስተያየቶቻችሁን የምትሰጡን ደግሞ ዛሬም እሱን ሀሳብ አስተያየቶቻችሁን እንጠብቃለን። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ። በሩበን አሞሪም ጋዜጣዊ መግለጫ ላይ የተሰማችሁን ስሜቶች ጻፉልን። አብራችሁን ስለምትቆዩ ደግሞ ስለምታደምጡልን ድጋፋችሁን ስለምትሰጡን ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ዳግም እንመለሳለን። ተወዳጆቹ የምትገኙት ማን ዩናይትድ ኢንፎ ላይ ነው። መጀመሪያው ጥያቄውን ያቀረበለት ሰው የቡድኑን ዜና በማስመልከት ነው ወይም ደግሞ ቲም ኒውስ በሚባለው የአማድና የዲያጎ ዳሎት ጉዳት ምን ያህል ነው፣ ምን አዲስ ነገር አለ፣ መልካም ዜና ተነግረናል ብሎ ጠየቁት ለሩበን አሞሪም። ሩበንም መልካም ነገር ያለ አይመስልም አለ። ዲያጎ ዳሎ ከጨዋታዎች ውጭ ነው፣ ለምን ያህል ጊዜ ከሜዳ እንደሚርቅ አናቅም፣ ነገር ግን ለቀጣዮቹ ጨዋታዎች ከሜዳ ውጭ ነው፣ እስከ መጨረሻው ድረስ መጠበቅ መቻል አለብን። አማድ በቅርብ ይመጣል ብዬ አስባለሁ። ማቲያስም በተመሳሳይ በቅርብ ለመመለስ ዝግጁ ነው። ሌሎቹ በተመሳሳይ ሁኔታ ላይ ነው የሚገኙት፣ በስኬጁላቸው ይመለሳሉ ብለን እናስባለን አለ። ሌሎቹ ያሉት ከሲዝን ውጭ የሆኑ ተጫዋቾች ነው፣ ልክ እንደ ሊሳንድሮ ማርቲኔዝ አይነቱን ተጫዋች ማለት ነው። አይደን ሃይቨንም ለዚህኛው ጨዋታ ዝግጁ እንዳልሆነ ሩበን አሞሪም መናገር ይችላል። ሌሎች ባሉበት ሁኔታ ይቀጥላሉ በማለት ነው ቲም ኒውስን የጨረሰው። ከዲያጎ ዳሎት ጋር ምን አጋጠመው ብሎ ጠይቀውት ነበር። የቀረውን ውድድር ዓመት የመመለስ እድል አለ ወይ ብለው ሲጠይቁት ያ እድል አለ ግን አላቅም፣ አሁን በየሳምንቱ አሰስ ማድረግ አለብን፣ መፈተሽ አለብን። ምክንያቱም እሱ በጣም ጠንክሮ ሪከቨሩን እየሰራ ይገኛል። በጥሩ ሁኔታ ነው ለማገገም እየሞከረ ያለ። ስለዚህ የመመለስና ያለመመለስ እድሉን መጠበቅ መቻል አለብን። አሁን ሆነን የምንናገረው ነገር አይደለም በማለት የመለሰ ራሱ ጋዜጠኛ ደግሞ ጠየቀው። ዲያጎ ዳሎት ምንድን ያጋጠመው ልትነግረን ትችላለህ ወይ በማለት ጠየቀው። በባቶቹ ላይ ባለው ጡንቻ ላይ ችግር አጋጥሞታል አለ። የባት ጡንቻዎቹን ተከታታይ ጨዋታዎች ነበረው፣ ሁልጊዜ የሚጫወት ነበር። እኛ የሚጫወቱበት ደቂቃዎች ማኔጅ ለማድረግ ሞክረናል። ነገር ግን አንዳንድ ተጫዋቾችን ብዙ ደቂቃ ማጫወት አለብህ ነው ያለ ሩበን አሞሪም። ዲያጎ ዳሎት የቀይ መስመር ዊንግ ባክ ባለመኖሩ ምክንያት ተደጋጋሚ ጨዋታዎችን ማድረጉ እንደጎዳው ነው እንግዲህ የተናገረ። በተለይ ማዝራዊ ወደ ሴንተር ባክ ከሄደ በኋላ በቀኝ ዊንግ ባክ ቦታ ላይ ተደጋጋሚ ጨዋታዎችን እያደረገ ነውና የብዙ ተጫዋቾችን ደቂቃዎች ማኔጅ ማድረግ ብንፈልግም አንዳንድ ተጫዋቾችን ደግሞ ብዙ ደቂቃዎች መጫወት አለባቸውና እሱ የጎዳው እንደሚመስለው ነው ለመናገር የሞከረው። ሁልጊዜም እየተማርክ እንደሆነ ተነግረናል አሉት አንድ ጋዜጠኛ። በጣም አስፈላጊ ጨዋታዎች አሁን ሁለቱ ከአትሌቲኮ ቢልባኦ ጋር መሆናቸውን እናውቃለን። ታዲያ ከቦርንማውዝ ጨዋታ ላይ ምን ለመማር ትሞክራለህ? ለአትሌቲኮ ቢልባኦ ጨዋታ በምን አይነት መንገድ ለመዘጋጀት የቦርንማውዝ ጨዋታ ትጠቀምበታለህ ብለው ጠየቁት። እሱም ለመመለስ የሞከረው ትኩረታችን ከቦርንማውዝ ጋር ለመጫወት ነው አለ። እያንዳንዱ ጨዋታ ማሸነፍ አለብን አለ። ማሸነፍ አለብን በሚል ስሜትም ልንጫወት ልንገባ ይገባል አለ። እያንዳንዱ ጨዋታ ማሸነፍ ግድ ይላል፣ ምክንያቱም ይህ ስሜት የማሸነፍ ስሜት ነው፣ ያለ መሸነፍም ስሜት ነው አለ። በእርግጥ አውዱን መለየት እንዳለብን አውቃለሁ አለ። የአውሮፓ ሊግን የግማሽ ፍጻሜ ጨዋታን ከሊግ ኖርማል ጨዋታ ጋር መለየት እንዳለበት ነው አውዱን ነው ያለው። አውዱን መለየት አለብን፣ ግን ይህ ጨዋታ ከምርጥ ቡድን ጋር የምንጋጠመው ይመስለኛል። ምክንያቱም ለመዘጋጀት አንድ ሳምንት ሙሉ ስለነበረን የተወሰኑ ተጫዋቾቻችን ከወልብስ ጋር
አስቀምጠን ነበር ወይም ደግሞ አልተጫወቱም። ስለሆነም አንዳንድ ተጫዋቾችን ከመጥፎ ነገር ለመጠበቅ አሁንም በቦርንሞዝ ጨዋታ ላይ እንሞክራለን። ይህንን ጨዋታ ለማሸነፍና ለሚቀጥለው ጨዋታ ለመዘጋጀት ዝግጁ መሆን ይጠበቅብናል በማለት ነው እንግዲህ መመለስ የቻለው። ከዚህ በኋላ ኢንተረስቲንግ የሆኑ ጥያቄዎች ቀርበውለታል። በተለይ ደግሞ በዝውውር በኩል ማለት ነው። የዝውውር መስኮቱ ቅርብ ነው፣ ሊከፈት ነው። ማቆየት የምትፈልጋቸው ተጫዋቾችና መልቀቅ የምትፈልጋቸው ተጫዋቾች ለይተህ አውቀሃል ወይ ብለው ጠየቁት። የስ አለ። አውቀናል ማለት እንችላለን ወይም ደግሞ ትችላለህ፣ እንዳወቅነው መናገር ትችላለህ። በእርግጥ የሲዝኑ መጨረሻ ውይይት አይደለም። ስለዚህ ግልጽ የሆነ ሀሳብ አለኝ፣ ምክንያቱም ነገሮችን ቀድመን መስራት ስላለብን። ነገር ግን እስከ ሲዝኑ መጨረሻ ድረስ ነገሮቹ ሊለወጡ ይችላሉ። እስከ አመቱ መጨረሻ ድረስ ነገሮች ሊለወጡ እንደሚችሉ መናገር ይቻላል። ፐርፎርማንሳቸው የሚያሳድጉ ተጫዋቾች ካሉ ወይም ደግሞ በቦታው ላይ ጉዳት የሚያጋጥማቸው ተጫዋቾች ካሉ ማርኬቱ ሊለያይ እንደሚችል ነው እንግዲህ መናገር ይቻላል። ግን ግልጽ የሆነው ነገር በዝውውሩ ላይ ሊያስፈርማቸው የሚችላቸውን ተጫዋቾች ቀድሞ እንደጨረሰና ቀድሞ ማስፈረም እንደሚፈልግም ነው እንግዲህ መጥቀስ የቻለው ሩበን አሞሪም። የማቲያስ ኩና ስም በተደጋጋሚ እየተነሳ ይገኛል። ለማስፈረም የሚፈልጉት እንደዚህ አይነት ፕሮፋይል ያለው ተጫዋች ነው ወይ በማለት ጠየቁት። ስለ ማቲያስ ምንም ነገር ማለት አልፈልግም አለ። አይ ወይም አይሆንም ማለት በዚህ ሰዓት ያለብኝ አይመስለኝም፣ ደግሞ ማለትም ስለዚህ ጉዳይ አስተያየት አልሰጥም። እኛ በዚህ ውድድር ዘመን ላይ ነው የምንገኘው። ሌላው ቀርቶ የሚቀጥለው ውድድር ዘመን የምንዘጋጅበት መንገድ በእነዚህ በቀሩ ጨዋታዎች እንኳን ሊለወጥ ይችላል። ስለዚህ ስለ ወደፊቱ ምንም ነገር ለመተንበይ አስቸጋሪ ነው፣ እንኳን ስለምናስፈርመው ተጫዋች ለመነጋገር ብሎ ጋዜጠኞችን አለፈው ማለት ነው። ግን ስለ ማቲያስ ምንም ነገር አላቅም ብሎ አላለፈውም ጥያቄውና ወይም አይሆንም ነው ያለና የማቲያስ ኩና ዝውውር ኦልሞስት ያለቀለት ጉዳይ ነው የሚሆነው። በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ ማሊያ መመለከታችን እድል ሰፊ ይመስለኛል። ተጫዋቾችን ለማስፈረም ወይም ለመሳብ ቀላል ሆኖ አግኝተዋል ወይ? ምክንያቱም ቻምፒዮንስ ሊግ እግር ኳስ ላይኖሩ ይችላል። ታዲያ በምን ያህል መጠን ተጫዋቾችን ለአትራክት ለማድረግ ታስባለህ ብለው ጠየቁት። አስደናቂ መልስ ነው የመለሰ። ማንኛውም የማንቸስተር ዩናይትድ ደጋፊ ይሄኛውን መልስ ማዳመጥ ያለበት ይመስለኛል። በክለቡ የሚኮራ ይመስለኛል። ምን አለ መሰላችሁ? ማንቸስተር ዩናይትድ ነው ክለቡ አለ። እኔ የሚሰማኝ ለክለባችን መጫወት የሚፈልጉበት ተጫዋቾች እንዳሉ ነው የሚሰማኝ። በአሁኑ ወቅት ክለባችን ብትመለከት አንዳንድ ችግሮች ውስጥ እያለፈ ይገኛል። ሰራተኞቹ እየለቀቁበት ይገኛል። ውጤቶችን እያለቅን ነው። የስራ አመራሮች ሲለቁ ተመልክተ ሊሆን ይችላል። አሰልጣኞች እየተቀያየሩ ሊሆን ይችላል። ውጤቱ በጣም ወደ ባሰ ሁኔታ ሲሄድ ልትመለከት ይችላል። ለጊዜው እንደዚህ አይነት ችግር ውስጥ እያለፍን እንገኛለን። ግን ግልጽ የሆነ ሀሳብ አለ ለተጫዋቾች የምናስረዳበት። ደግሞም ይህ ማንቸስተር ነው። ለማንቸስተር መጫወት ማንም የሚፈልግበት ህልሙ ነው በማለት ነው መናገር የቻለና ማንቸስተር ዩናይትድ ያለፈበት ያለው ችግር በጣም ከፍ ያለ ቢሆንም ማንኛውም እግር ኳስ ተጫዋች ለማንቸስተር ዩናይትድ መጫወት እንደሚፈልግ ነው ሩበን አሞሪም መናገር የቻለውና ያ ለፊርማ ነገሮች እንደማያከብድባቸው ነው መናገር የቻለው። ሩበን ወደፊት ስለሚሆነው ነገር በአእምሮ በተወሰኑ ተጫዋቾች ላይ የተመሰረተ እንደሆነ ፍንጭ ሰጣል፣ ወይ ደግሞ እንደጨረስክ እንደ ፕላን ፍንጭ ሰጣል። ሀሳብን የምትቀይርበት እድል አለ ወይ ብሎ ጠየቁት። ሁሉም ነገር ሊሆን ይችላል፣ ሀፕን ሊያደርግ የሚችል ነገር ሁሉ አለ። ለምሳሌ አንድ ምሳሌ ላስቀምጥልህ እችላለሁ አለ። ካስሜሮ ምርጥ ምሳሌ ነው አለ። እሱ የማይጫወት ተጫዋች ነበር ከዚህ ቀደም፣ ወይም ደግሞ በቡድናችን የቋሚ አሰላለፍ ዝርዝር ውስጥ አልነበረም። የመጨረሻዎቹን ጨዋታዎች ስትመለከት ግን እሱ እየተጫወተ ነው፣ ጥሩ እንቅስቃሴ እያደረገ ነው፣ ሁሌም ሜዳ ውስጥ አለ። ስለዚህ ግትር አሰልጣኝ አይደለም። ሀሳቤን መለወጥ እፈልጋለሁ። ሀሳቤን ከቀየሩ በዚህ ደስተኛ ነኝ። ማሸነፍና ምርጥ ተጫዋቾችን በቡድኑ ውስጥ ማስገባት ብቻ ነው የሚፈልገው። ስለዚህ የክረምት እቅዱን በአእምሮ ውስጥ የጨረሰውና ከክለቡ አመራሮች ጋር የተነጋገርንበት ጉዳይ ቢሆንም ምንም ነገር ሀፕን ሊያደርግ እንደሚችልና እቅዶቹን ሊያስቀይሩ የሚችሉ ተጫዋቾች ፐርፎርም የሚያደርጉ ከሆነ እቅዱን ሊቀይር እንደሚችል ነው እንግዲህ መናገር የቻለው። ከቦርንሞዝ ጋር ተጫውተህ ታውቃለህ ከዚህ በፊት አሉት። ምን ያህል ከባድ ጨዋታ ሊገጥም እንደሚችል ነገርን እስኪ በማለት ጠየቁት። በጣም ትልቅ ፈተና ነው አለና ፐርፌክት ሆነ አናላይስን የሰጠ እንደ አሰልጣኝ ሰውን እንደ እግር ኳስ ባለሙያ ስል እንደ ፉትቦል አናላይሰን አሰልጣኝ እንዳልሆነ ሰው ቁጥም እንዳልሆነ ሰው እና ሚዲያ ላይ ወጥቶ እንደሚናገር ሰው ነው ቦርንሞዝን ያደነቀው እንዲሁም ደግሞ አናላይዝ ያደረገው ማለት ነው። በጣም ትልቅ ፈተና ነው የሚገጥመን አለ። ምክንያቱም አንዱ ነገር ያለማቋረጥ ፕረስ ስለሚያደርጉ ነው አለ። ለምን ለዚህኛው ጨዋታ ወይም ደግሞ ከኛ ጋር የሚጫወቱበትን ጨዋታ ግብ እናውቃለን አለ። ለአውሮፓ ስፍራ ለመጫወት ይሞክራሉ ወይም ደግሞ ጥረታቸው ለዛ እንደሆነ እናውቃለን አለ። የአሰልጣኙን አጫወት፣ የጨዋታ መንገድ፣ ፕረስ የሚያደርጉበትን ዌይ፣ አንድ ላይ የሚንቀሳቀሱብን ሞቢሊቲ፣ የኢቫንልሰን የጄሰን ክላይቨርትን የሴሚኒዮን ሞቢሊቲና የቦታ አያያዝ ስለሆነ በእውነቱ ከባድ ግጥሚያ እንደሆነ ከጨዋታው በፊት መናገር እንችላለን። ግን በጨዋታው ላይ እናተኩራለን። በእውነቱም ትኩረት ማድረግ ይጠበቅብናል። በእርግጥ በተወሰኑ ዝርዝሮች ላይ በዚህ ጨዋታ ላይ ብቻ ሳይሆን ይህን ጨዋታ እያሰብን ስለሚቀጥለው ጨዋታም
ፎከስ እናረጋለን በማለት ስለ የቦርንማውዝን ጨዋታ እያከናወነ ስለ ቢልባኦ ጨዋታ እንደሚያስብ ነው የተናገረ። ይህ ማለት በጨዋታው ላይ በየትኛውም ደቂቃ ላይ ተጫዋቾችን ማኔጅ ስለማድረግ ለቢልባኦ ጨዋታ እንደሚያስብ የሚጠቁም አስተያየት ነው እንግዲህ መስጠት ይቻላል። ስለ ፕሪሚየር ሊግ ተጫዋቾች ትኩረት ልጠይቃለ። ስለ ፕሪሚየር ሊጉ የተጫዋቾችን ትኩረት ልጠይቃለ። በአሁኑ የደረጃ ሰንጠረዥ የሊጉ አጋማሽ ላይ የመጨረስ እድል አላቸው ወይ? ተጫዋቾች በአውሮፓ ውድድሮች ላይ እንዳይዘናጉ ወይም ዲስትራክት እንዳይደረጉ የጠበቃቸው ነው? የሊጉ ትኩረታቸው ምን ያህል ነው ብሎ ጠየቁት። በሳምንቱ ስለ ቢልባኦ አላወራውም አንድም ጊዜ አለ። ስለ ቦርንማውዝ ብቻ ነው ሳወራ የነበረው። ቦርንማውዝ ላይ የሚያሳዩት አጫውት ለቀጣዩ ጨዋታ ሀሳቤን ሊለውጠው ስለሚችል በሚቀጥለው ጨዋታ ላይ ቦታ ለማግኘት ይሄኛው ጨዋታ ለነሱ አስፈላጊ እንደሆነ ይረዳሉ አለ። ለቢልባኦ ጨዋታ ላይ ቋሚ ለመሆን የቦርንማውዝ ጨዋታ ፐርፎርማንስ ማተር እንደሚያደርግ ነው እንግዲህ ሩበን አሞሪም መናገር ይቻላል። የመጨረሻ ላይ የነበሩን ጨዋታ ላይ ጎል ለማስቆጠር አብስተን ተቸግረን ነበር፣ ግን በፐርፎርማንስ ረገድ የተሻለ ነበርና አለ። በወልቭሱ ጨዋታ ላይ አንዳንድ ሁኔታዎች ነበሩ። ይህን ሽንፈት መቋቋም መልመድ የለብንም ወይም ደግሞ ሽንፈቶችን መቋቋም የለብንም፣ ማሸነፍ አለብን። ስለዚህ ከባለፈው ከሽንፈት ስለምንመጣ ይሄኛውን ጨዋታ ማሸነፍ መቻል አለብን በማለት ነው እንግዲህ ጥያቄውን ለመመለስ የቻለው። ቁጥር ስላነሳ ሩበን አሞሪም ስለ ራስመስ ሆይሉንድ ጠየቁት። የራስመስ ሆይሉንድ በራስ መተማመን እንዴት ነው? በራስ መተማመን ራሱ ችግር እየፈጠረ ያለ አይመስልህም ወይ? የተጫዋቾች በራስ መተማመን እንዴት ነው ማኔጅ እያደረጋችሁ የምትገኙት በማለት ጋዜጠኛው ጠየቀው። አንድ አጥቂ ሁሉ ጊዜ የምናገረው ነገር አለ። አንድ አጥቂ ጎሎች ማስቆጠር አለበት። እሱን ለመርዳት እንሞክራለን። እናም በጣም እየሞከርን ነው። አንዳንድ ጊዜ ነገሮች በጣም መጥፎ ይሆናሉ። ለሱ ነገሮች በጣም መጥፎ ሆኖበት ነው ወይንም እየከፉ ነው የሚገኙበት አለ። ግን እሱ የበለጠ መሻሻል ይፈልጋል። መሻሻል ለማሳየት እየሞከረ ነው። በወልቨርሃምፕተኑ ጨዋታ ላይ የጎል ዕድሎችን ለመፍጠር ሞክሯል። በትንሽ ነገሮችን ማስተካከል የሚችል ከሆነ ጎሎች ማግኘት እንደሚችል እያስረዳ ነው የምንገኘው። ነገሮች ይለወጣሉ ብዬ አስባለሁ በማለት ነው እንግዲህ መመለስ የቻለው። ከማርከስ ራሽፎርድ ጋርና የውሰት ውሉ ሲያልቅ ለቀድሞ ውድድር እዚህ ተመልሰው እንደሚመጣ ተጠብቃለህ ወይ? ኤክስፔክቴሽን አለ ወይ ማርከስ ራሽፎርድን ዳግም የማሰልጠን ብሎ ጠይቀውት ነበር። በውሰት ላይ ያሉ ተጫዋቾች በሙሉ ይመለሳሉ። እናም ክለቡ በውድድር አመቱ መጨረሻ ላይ ምን ማድረግ እንዳለበት ያኔ ይወስናል በማለት ነው እንግዲህ መናገር የቻለው። ከዛ ተደስታል ወይ በማርከስ ራሽፎርድ ፐርፎርማንስ ብሎ ጠይቁት። ያ ኦፍ ኮርስ አለ። የራሽፎርድ ተሰጦ፣ የአንቶኒ ተሰጦ፣ እዚህ ሁሉም ተጫዋቾች ያንን በቡድን ውስጥ ማድረግ አለባቸው አለ። ስለዚህ እኛ በጣም ደስተኞች ነን ወደ ውሰት በሰጠናችሁ ክለብ ውስጥ ምን እንዳላቸው ማሳየት ስለቻሉ እና ምን ሊሰሩ እንደሚችሉ ስላሳዩን በማለት ነው እንግዲህ በማርከስ ራሽፎርድና አንቶኒ የውሰት ውል ላይ መናገር የቻለው ማለት ነው። በመጨረሻ የመለሰው የዩሮፓ ሊግ ፕራዮሪቲ እንደሆነ ደጋግመ ነው የምትናገረው አለ። በሊጉ የትም ቦታ ላይ ብትጨርስ ለውጥ አያመጣም ማለት ነው። ያኔ ኬርለስ ነው ብለው ጠየቁት። እኔ የትኛው ቦታ ላይ ዩሮፓ ሊግ ፕራዮሪቲ ነው ሊጉን ትቻለሁ ሲል የሰማሁት አይመስለኝም። በየሳምንቱ የሚሰጣቸውን ፕሬስ ኮንፈረንሶችን ስለማስቀኛችሁ ደግሞ በደንብ ዲፕሊ ስለመከታተለው ማለት ነው። ጋዜጠኞች ታምጦ እንደጠየቀው አላቀም ግን መልሶለታል። አይ አለ በጣም አስፈላጊ ነው አለ። እኔ እያልኩ ያለሁት አለ አሁን ባለው ቡድናችን ሪስክ መውሰድና ቅድሚያውን መምረጥ አለብን። ፕራዮሪቲ የምንሰጠውን ነገር መምረጥ አለብን። በእያንዳንዱ ጨዋታ ውስጥ ምርጥ 11 ማስቀመጥ እፈልጋለሁ። አንዳንድ ጊዜ በፕሪሚየር ሊግ ውስጥ ሪስክ መውሰድ አለብን። ምክንያቱም አንዳንድ የፕሪሚየር ሊግ ጨዋታዎች ከዩሮፓ ሊግ ጨዋታዎች የበለጠ ከባዶች ናቸው አለና በዩሮፓ ሊግ ሩብ ፍጻሜም ሴሚፋይናሊስት ቢገኝ የፕሪሚየር ሊግ ጨዋታዎች ከዛ ሊግ ከባድ እንደሆኑ ነው እየተናገረ የሚገኝ። ግን አለ በዚህ ጊዜ ውስጥ ሁሉንም ሰዎች ምርጫ ማድረግ አትፈልግም አለ። እኔ ወጣቶችን መጠቀም እፈልጋለሁ። ክለቡን ለመርዳት በጣም ጥሩ ነገር ለመምረጥ እሞክራለሁ። እናም በዚህ ጊዜ ውስጥ ሁሉም ነገር ለመቋቋም እንሞክራለን። ፕራዮሪቲ የምንሰጠው ነገር ግን አለን እና ሪስክ ምንወስድባቸው ተጫዋቾች ሪስክ ምንወስድበት ጌምም ይኖራል በማለት ነው እንግዲህ ሩበን አሞሪም ፕሬስ ኮንፈረንሱን የጨረሰው ማለት ነው። ለቦርንማውዝ ጨዋታ ነው ፕሬስ ኮንፈረንስ ሰጠ። ፕሪማች ሪቪው ደግሞ ነገ ምን ሰራላችሁ ይሆናል ማለት ነው። ስለ ጨዋታው ማለት ነው። ከሐሙሱ የአትሌቲኮ ቢልባኦ ጨዋታ በፊት ሩበን አሞሪም በቦርንማውዝ ጨዋታ ላይ ምን አይነት ተጫዋታ አቀራረብና የተጫዋቾች ምርጫ ሊኖረው እንደሚችል ደግሞ በሌላ ቪዲዮ ዳግም እንገናኛለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቀን ይሁንላችሁ።